ሰላም ጤና ይስጥልን ከቻናል 1 የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት መከበር ወሳኝ ኃላፊነት አለባት ሲሉ የጀርመኑ የውጭ ጉዳይ ሚኒስትር አስገነዘቡ። በትናንትናው ዕለት ለይፋዊ የስራ ጉብኝት አዲስ አበባ የገቡት የጀርመን ውጭ ጉዳይ ሚኒስትር ጆሃን ዋድፉር ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ለዝርዝሩ አማሩ ገብሩ። ጠቅላይ ሚኒስትር አብይ አህመድ ውይይታቸውን አስመልክቶ በኤክስ ገጻቸው እንዳስታወቁት ትርጉም ያለው ውይይት አድርገናል ብለዋል። ዋድፉል የውጭ ጉዳይ ሚኒስትርነቱን ስልጣን ባለፈው ግንቦት ከያዙ ወዲህ የአፍሪካ ሀገራትን ሲጎበኙ የመጀመሪያቸው ነው። ሚኒስትሩ ከበርሊን ከመነሳታቸው በፊት ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት መከበር ወሳኝ ኃላፊነት አለባት፣ ለጀርመን ምጣኔ ሀብትም በጣም ጠቃሚ እድል አላት ብለዋል። በርካታ የጀርመን የምጣኔ ሀብት ልዑካን ያስከተሉት ዋድፉል ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በተለያዩ ጉዳዮች ላይ ይወያያሉ። ዋድፉል ከአፍሪካ ህብረት መሪዎች ጋር ለመነጋገርም ቀጠሮ እንዳላቸው የጀርመኑ የዜና ወኪል ዘግቧል። ይህ እንዲህ እንዳለ በኢትዮጵያና በጀርመን መካከል ያለው የፖለቲካ የኢኮኖሚና የልማት ትብብር በይበልጥ ተጠናክሮ እንደሚቀጥል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከጀርመን ሪፐብሊክ የውጭ ጉዳይ ሚኒስትር ጆሃን ዋድፉል ጋር ተወያይተዋል። ሚኒስትሩ ውይይቱን አስመልክተው በሰጡት ማብራሪያ ኢትዮጵያና ጀርመን የቆየና ጠንካራ የሁለትዮሽ ግንኙነት ያላቸው ሀገራት ናቸው ብለዋል። ሁለቱ ሀገራት የዲፕሎማሲያዊ ግንኙነት የጀመሩበትን 120ኛ ዓመት በ2018 ዓ.ም የሚያከብሩበት ልዩ ዓመት መሆኑን ጠቅሰው በሁለቱ ሀገራት መካከል ያለው ዘመናትን የተሻገረ ወዳጅነት ይበልጥ ለማሳደግ ከስምምነት መደረሱን ተናግረዋል። ጠቅላይ ሚኒስትር አብይ አህመድና የጀርመን ፌዴራላዊ ሪፐብሊክ ቻንሰለር ኦላፍ ሾልዝ በቡድን 20 መሪዎች ጉባኤ ጎን ለጎን ያደረጉት ስብሰባ የላቀ አጋርነትና መነቃቃትን የፈጠረ ነው ብለዋል። የጀርመን የውጭ ጉዳይ ሚኒስትር ጉብኝት የዚሁ ፍላጎት ማሳያ መሆኑን ጠቁመዋል። ሁለቱ መሪዎች ባደረጉት ውይይት የሁለትዮሽ የፖለቲካ ምክክርና የጋራ ሚኒስትሮች ኮሚሽንን ጨምሮ ነባር የሁለትዮሽ አሰራሮችን በድጋሚ ለማስጀመር ከስምምነት መደረሱን ጠቅሷል። በውይይታቸው በሁለቱ ሀገራት መካከል ያለው የፖለቲካ፣ የኢኮኖሚ፣ የልማት ትብብር ይበልጥ ለመጠናከርና መግባባት ላይ መደረሱን አስታውሰዋል። የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋድፉል በበኩላቸው ኢትዮጵያና ጀርመን ረጅም ዘመን ያስቆጠረ ግንኙነት እንዳላቸው ጠቅሰው ጀርመን ከኢትዮጵያ ጋር ያላትን ግንኙነት ይበልጥ እንደምታጠናክር አረጋግጠዋል። ኢትዮጵያ በቀጠናው ሰላምና መረጋጋት ለማስፈን የምታደርገው ጥረት ያደነቁት ሚኒስትሩ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ጠንካራ ኢኮኖሚ ለመገንባት ወሳኝ መሆኑን ተናግረዋል። የጀርመን ኩባንያዎች በግንባታው ለመሳተፍ ፍላጎት እንዳላቸውም ተጠቁሟል። በዚህ የለውጥ ወቅት ግንኙነታችንን ማጠናከርና መጠበቅ ይኖርብናል ያሉት ሚኒስትሩ የ120 ዓመታት የዲፕሎማሲ ታሪክ ለዚህ ጠንካራ መሰረት መሆኑን ገልጸዋል። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት ተፈራረሙ። ስምምነቱን የመከላከያ ሚኒስትር አይሻ መሐመድና የቤላሩስ አቻቸው ዲሚትሪ ፓንተር ተፈራርመዋል። ለዝርዝሩ ኤፍራታ ጥላውን። የመከላከያ ሚኒስትሯ የመግባቢያ ስምምነቱ የኢትዮጵያን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግና በወታደራዊ ምርቶች ራስን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ እንዳለው ገልጸዋል። ሀገሪቱ የአፍሪካ ማዕከል በመሆኗ የጋራ ገበያና ተጠቃሚነትን መፍጠር እንደሚያስችልም ጠቁመዋል። የቤላሩስ የመከላከያ ሚኒስትር ዲሚትሪ ፓንተስ በበኩላቸው ለተደረገላቸው አቀባበል አመስግነው የመግባቢያ ስምምነቱ የሀገራቱን የቆየ ወዳጅነት ወደ ላቀ ደረጃ ያሸጋግረዋል ብለዋል። ሁለቱ ወዳጅ ሀገራት የተለያዩ ፕሮጀክቶችን በጋራ እየሰሩ እንደሚገኙ የጠቆሙት ሚኒስትሩ ስምምነቱ በተለያዩ አዳዲስ ዘርፎች ለመሰማራት የሚያስችል እድል የፈጠረ መሆኑንም ተናግረዋል። የቤላሩሱ አየር ኃይል ከነገ ጀምሮ በሚከበረው 9ኛው የኢትዮጵያ የአየር ኃይል የምስረታ በዓል ላይ የአየር ትርኢት እንደሚያቀርብና ልዑካኑም እንደሚታደሙ ታውቋል። በዝግጅቱ ላይ ከፍተኛ የሰራዊቱ አመራሮችን ጨምሮ የቤላሩስ ወታደራዊ ኩባንያ አመራሮችና የዘርፉ ባለሙያዎች እንደሚሳተፉ የመከላከያ ኦንላይን ሚዲያ በላከው መረጃ አመላክቷል። የቲክቶክ ፕላትፎርምን በመጠቀም ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረ ተጠርጣሪን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። የአዲስ አበባ ፖሊስ ጠቅላይ መምሪያ ልዩ ልዩ የማህበራዊ ሚዲያ ፕላትፎርሞችን በመጠቀም ከህብረተሰቡ ባህል፣ ወግና እሴት ተጻራሪ የሆኑ ጉዳዮችን ሲያሰራጩ የነበሩ ግለሰቦች ላይ እየወሰደ ያለውን እርምጃ አጠናክሮ ቀጥሏል። ኤፍራታ ጥላውን
ፖሊስ ተጠርጣሪውን በቁጥጥር ስር አውሎ ምርመራ እያጣራ ይገኛል። ፖሊስ ከዚህ ቀደም በተመሳሳይ ድርጊት ውስጥ ገብተው የተገኙ ግለሰቦች ላይ ህጋዊ እርምጃ በወሰደበት ወቅት ይኸው ተጠርጣሪ ለረጅም ጊዜያት ከአዲስ አበባ በመውጣት ቢሾፍቱ አካባቢ ከሚገኙ ቤተሰቦቹ ቤት ውስጥ ተሸሽጎ የቆየ ቢሆንም በተደረገው ክትትል ጥር 14 ቀን 2018 ዓመተ ምህረት ከቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ወርቅ ማዕድን ተብሎ ከሚጠራው አካባቢ በቁጥጥር ስር ሊውል ችሏል። ተጠርጣሪው የሀገሪቱን ወግ ባህልና እሴት በሚጻረር መልኩ ሴት እህቶቻችንን ወደ መዝናኛ ቦታዎች በመውሰድና በሚጠጡት መጠጥ ውስጥ አደንዛዥ ዕፅ በመጨመር ያልተገባ ድርጊት እንዲፈጽሙ በማድረግና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ እንደሚያሰራጭ ፖሊስ አረጋግጧል። ጠቅላይ መምሪያ በመሰል ድርጊት ውስጥ በሚሰማሩ ግለሰቦችና ቡድኖች ላይ ጠንከር ያለና አስተማሪ እርምጃ እንደሚወስድም አሳስቧል። በ2025 በ13 ማዕከላት ከ11 ሺህ በላይ አካል ጉዳተኞች የአካል ተሃድሶ ድጋፍ አግኝተዋል ተባለም። ዓለም አቀፍ የቀይ መስቀል ማህበር እንደገለጸው አካል ጉዳተኞቹ በማህበሩ በሚደገፉ 13 የአካል ተሃድሶ ማዕከላት ተጠቃሚ ሆነዋል። አገልግሎቶቹም የሰው ሰራሽ አካል ድጋፍ፣ የአጥንት ሕክምናና ሌሎች መንቀሳቀሻ ድጋፎችን ያካተተ ነው ተብሏል። ዓለም አቀፍ የቀይ መስቀል ማህበር ግጭት በተከሰተባቸው ክልሎች 580 አካል ጉዳተኞች ያለምንም ቀጠሮ የአካል ተሃድሶ ድጋፍ ማግኘታቸውንም አስታውቋል። ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። አሜሪካ ከዓለም ጤና ድርጅት በይፋ ወጣች። አሜሪካ የዓለም ጤና ድርጅት አባልነቷን ለማቋረጥ የጀመረችው የ1 ዓመት የጊዜ ገደብ በይፋ ተጠናቆ ከአባልነት መውጣቷ ተዘግቧል። ለዝርዝሩ ሄሮዳይን ንጉሴ። ፕሬዚዳንት ዶናልድ ትራምፕ በድጋሚ ስልጣን በያዙ ማግስት ድርጅቱ የኮቪድ-19 ወረርሽኝን በወቅቱ አልተቆጣጠረም፣ እንዲሁም በቻይና ተጽዕኖ ስር ነው በሚል ምክንያት አሜሪካ ከዓለም ጤና ድርጅት ጋር የነበራትን አባልነት እንደምታቆመው ተናግረው ነበር። አሜሪካ ለድርጅቱ ትልቅ የገንዘብ ድጋፍ አድራጊ ሀገር የነበረች ቢሆንም አሁን ግን ሀገሪቱ ለ78 ዓመታት ያክል የነበራትን አባልነት በማቋረጧ ምክንያት ይህ የዶላር ድጋፍ ሙሉ ለሙሉ ይቆማል። የዓለም ጤና ድርጅት በበኩሉ አሜሪካ ከአባልነት ከመውጣቷ በፊት ለ2 ተከታታይ ዓመታት ያክል ለድርጅቱ መክፈል የነበረባትን የአባልነት ወደ 260 ሚሊዮን ዶላር ገደማ የሚሆነውን ክፍያ ባለመክፈሏ ምክንያት የኢኮኖሚ ቀውስ እንዳጋጠመውና ሰራተኞቹንም ለመቀነስ መገደዱን ያሳወቀ ሲሆን ሀገሪቱ መክፈል የሚገባትንም የገንዘብ ዕዳ እንድትከፍል እየጠየቀ ይገኛል። የጤና ባለሙያዎችም አሜሪካ መውጣቷ ዓለም አቀፍ የጤና ደህንነትና እንደ HIV፣ ፖሊዮ ያሉ በሽታዎችን ለመከላከል የሚደረገውን ጥረት አደጋ ላይ ሊጥል ይችላል የሚል ስጋታቸውን የገለጹ ሲሆን የአሜሪካ መንግስት ደግሞ የዓለም አቀፍ ጤናን በማስጠበቅ ረገድ ከተለያዩ የግል ድርጅቶች፣ ሀገራትና የእርዳታ ተቋማት ጋር የሁለትዮሽ ስምምነቶችን በማድረግ መስራት እንደሚችል መናገሩን የአሶሺየትድ ፕሬስ ዘገባ አመላክቷል። ደቡብ ኮሪያ የሰው ሰራሽ አስተውሎትን በዝርዝር የሚቆጣጠር አጠቃላይ ሕግ ስራ ላይ በማዋል በዓለም የመጀመሪያው ሀገር መሆኗ ተገለጸም። የሀገሪቱ የሳይንስ ሚኒስቴር ይፋ እንዳደረገው AI ቤዚክ አክት የተሰኘ ይህ ሕግ ከዚህ ወር ጀምሮ በይፋ ስራ ላይ እንደሚውል ተጠቁሟል። ለዝርዝሩ አማሩ ገብሩ። የደቡብ ኮሪያ የሳይንስ ሚኒስትር ይፋ እንዳደረገው AI ቤዚክ አክት የተሰኘው ይህ ህግ ከዚህ ወር ጀምሮ በይፋ ስራ ላይ እንደሚውል ተጠቁሟል። የአይኤል ኩባንያዎች በቴክኖሎጂያቸው ለሚፈጥሩት የሐሰተኛ ምስሎችና የተሳሳቱ መረጃዎች ከፍተኛ ተጠያቂነት ይኖርባቸዋል ተብሏል። ህጉ ማንኛውም ሰው በሰው ሰራሽ አስተውሎት የተሰራ ምስል፣ ድምጽ ወይም ቪዲዮ መሆኑን የሚገልጽ ግልጽ ምልክት እንዲኖረው እንደሚያስገድድም ተገልጿል። እንደ ኦፕን AI፣ ቻትጂፒቲ እና ጉግል ያሉ ግዙፍ ኩባንያዎች በደቡብ ኮሪያ ውስጥ ህጋዊ ተወካይ እንዲኖራቸውም ህጉ ላይ ተካቷል። ህጉን በሚጥሱ ተቋማት ላይ መንግስት ከፍተኛ የገንዘብ ቅጣት የመጣልና የማጣራት ስልጣን ተሰጥቶታል ተብሏል። ይህ እርምጃ የቴክኖሎጂ ፈጠራዎችን ሳያደናቅፍ የሰዎችን ደህንነትና መብት ለማስጠበቅ የተወሰደ ትልቅ እርምጃ እንደሆነ ሮይተርስ በዘገባው አመላክቷል። በስራ ቦታ ላይ ያለው እውነተኛ ደግነት የሚገለጸው በተለምዶ ከሚታወቁት ድርጊቶች በተለየ መሆኑን የዘርፉ ባለሙያዎች ይናገራሉ ትለናለች ሊዲያ ዝናቡ በዘገባዋ። በስራ ቦታዎች አላስፈላጊ ፉክክርና ጫናዎችን ከመፍጠር ይልቅ ሆን ተብለው የሚደረጉ የደግነት ተግባራት የሰዎችን አእምሯዊ ደህንነትና መልካም የሆነ የስራ ባህልን በማዳበር ውጤታማነትን ያረጋግጣል በማለት አሶሺየትድ ፕሬስ ላይ የወጣው የጥናት ውጤት አመላክቷል። ለአብነት ያህልም በቤተሰብ ችግር ውስጥ ያለን ሰራተኛ ከመውቀስና የጥፋተኝነት ስሜት ውስጥ ከመክተት ይልቅ መረዳት፣ መሪው በስሩ ያሉትን የስራ አባላት እንዲሰሙና እንዲደመጡ የሚያደርጋቸውን ልምምዶች ማከናወን፣ እንዲሁም ባልና ሚስት በአንድ መስሪያ ቤት እንዲሰሩ መፍቀድ
ማቀድን ያካትታል። ቴክኖሎጂና ዘመናዊነት የተስፋፋ መጥቶ ሮቦቶች የሰውን ልጅ ስራ በሚተካበት በዚህ ጊዜ ሰራተኞችን ሰው መሆናቸውን እንዲሰማቸውና እንዳይዘነጉት የሚያደርግ የስራ አካባቢን መፍጠር ወሳኝ ነው። የዘርፉ ባለሙያዎችም በስራ ቦታ ላይ የሚታዩ ደግነቶች የሚገለጹት ግጭቶችንና አለመግባባቶችን በማስወገድ ብቻ ሳይሆን ገንቢ የሆኑ አስተያየቶችን በግልጽ በመስጠት አላስፈላጊ ስብሰባዎችን በመገደብ የሰዎችን ጊዜ ግምት ውስጥ በማስገባትና ሰራተኞችን ምቾት ያለውና በቂ ድጋፍ የሚያገኙበትን የስራ አካባቢ በመፍጠር መሆኑን አጽንኦት ሰጥተው ተናግረዋል። በመሆኑም በስራ ቦታ ህጎችን ተገን በማድረግ ሰራተኞች ላይ ጫና ከመፍጠር ይልቅ ስራውን በማይጎዳ መልኩ በመረዳት ተሳትፎንና ውጤታማነትን ማሳደግ እንደሚቻል የጥናቱ ውጤት አመላክቷል። ዘገባው የአሶሺየትድ ፕሬስ ነው። ቀርከሃ ለልብ ጤናና ለስኳር ቁጥጥር ጠቃሚ የሆነ አዲስ ጠቃሚ ምግብ መሆኑ ተገለጸም። እስያ ውስጥ ለዘመናት በምግብነት ሲያገለግል የቆየው የቀርከሃ ቡቃያ ለልብ ጤና፣ ለደም ስኳር ቁጥጥርና ለሰውነት በሽታ መከላከል አቅም እጅግ ከፍተኛ ጠቀሜታ ያለው መሆኑም ሳይንቲስቶች ተናግረዋል። ሊዲያ ዝናቡ ተጨማሪ ይዛበታለች። በእንግሊዝ የሚገኘው የአንግሊያ ረስኪን ዩኒቨርሲቲ ተመራማሪዎች ያካሄዱት አዲስ ጥናት እንደሚያሳየው የቀርከሃ ቡቃያ ወይም ከሱ የሚወጡ ንጥረ ነገሮች በሰውነት ውስጥ ያለውን የኮሌስትሮልና የስብ መጠንን ለመቀነስ ይረዳሉ። በተጨማሪም በሰውነት ውስጥ የሚፈጠርን ቁስለት የመከላከልና የደም ስኳር መጠንን የማመጣጠን ከፍተኛ አቅም እንዳላቸው በጥናቱ ተረጋግጧል። የቀርከሃ ቡቃያ የስብ መጠኑ አነስተኛ ቢሆንም በፕሮቲን፣ በተለያዩ ፋይበሮች፣ በአሚኖ አሲድ እንዲሁም እንደ ሴሊኒየምና ፖታሺየም ባሉ ማዕድናትና ቪታሚኖች የበለጸገ ነው። ቀደምት የጥናት ውጤቶች እንደሚያመላክቱት ቀርከሃ በጨጓራና አንጀት ውስጥ የሚገኙ ጠቃሚ ባክቴሪያዎችን በመመገብ ለተስተካከለ የምግብ መፈጨት ስርዓት ከፍተኛ ድጋፍ ይሰጣል። ይሁን እንጂ ተመራማሪዎቹ ጥብቅ ማስጠንቀቂያን አስተላልፈዋል። የቀርከሃ ቡቃያ ለምግብነት ከመዋሉ በፊት በትክክል መዘጋጀትና መብሰል ይኖርበታል ብለዋል። አንዳንድ የቀርከሃ ዝርያዎች ጥሬያቸውን ወይም ሳይበስሉ ሲበሉ ሳይናይድ የተሰኘ መርዛማ ንጥረ ነገር ሊያመነጩ ይችላሉ። በተጨማሪም በአግባቡ ያልበሰለ ቀርከሃ የታይሮይድ ሆርሞን ምርትን በማስተጓጎል ለእንቅርት በሽታ ተጋላጭነትን ሊጨምር እንደሚችል ተጠቁሟል። እነዚህን ስጋቶች ለመቀነስ የቀርከሃ ቡቃያውን ከመመገብ በፊት ደህና አድርጎ መቀቀል አስፈላጊ መሆኑን ሳይንቲስቶቹ ይመክራሉ። ቀርከሃ ለጤና ያለው ፋይዳ ከፍተኛ መሆኑ ቢረጋገጥም ይፋዊ የምግብ መመሪያዎች እንደሚያስፈልጉ ተመራማሪዎቹ አክለው ገልጸዋል። ኮሎሬክታል ወይም ከትልቁ አንጀት የሚመጣ ካንሰር ከ50 ዓመት በታች ለሆኑ ሰዎች የካንሰር ሞት ዋነኛ መንስኤ ነው ተባለም። ከ1990 ጀምሮ ከ50 ዓመት በታች በሆኑ ሰዎች ላይ የካንሰር ሞት መጠን በ44 በመቶ ቢቀንስም ነገር ግን የኮሎሬክታል ካንሰር ሞት ብቻ እንደጨመረ ተገልጿል። ለዝርዝሩ ጸጋኔ ተሰማ። ኮሎሬክታል ካንሰር በዩናይትድ ስቴትስ ውስጥ ከ50 ዓመት በታች ለሆኑ ሰዎች የካንሰር ሞት ዋነኛ መንስኤ ነው ሲል በጆርናል ኦፍ ዘ አሜሪካን ሜዲካል አሶሲዬሽን ላይ የወጣ አንድ ጥናት አመልክቷል። የኮሎሬክታል ካንሰር በኮሎን ወይም በፊንጢጣ የሚጀምር ካንሰር ሲሆን ይህም ከትልቁ አንጀት የመጨረሻ ክፍሎች የሚመጣ ብዙ ጊዜ ፕሊፕ ከሚባሉት ጤናማ ያልሆኑ እድገቶች በጊዜ ሂደት ካንሰር በሚሆኑበት ወቅት የሚፈጠር ነው። በዚህም የፊንጢጣ ወይም የአንጀት ካንሰር በመባል ይታወቃል። ከ2005 ጀምሮ በዚህ የእድሜ ክልል ውስጥ ያለው የኮሎሬክታል ካንሰር ሞት መጠን በየአመቱ 1 በመቶ አሻቅቧል። በአጠቃላይ ከ1990 ጀምሮ ከ50 ዓመት በታች በሆኑ ሰዎች ላይ ያለው የካንሰር ሞት በ44 በመቶ ቀንሷል። ከ50 ዓመት በታች በሆኑ ሰዎች ላይ ከካንሰር ጋር በተያያዘ ከሚከሰቱት 5 የተለመዱ የካንሰር መንስኤዎች መካከል የአንጀት ካንሰር ሞት ብቻውን የጨመረ ካንሰር እንደሆነ ጥናቶች አሳይተዋል። ጥናቱን የመሩት በአሜሪካ የካንሰር ሶሳይቲ የክትትል ምርምር ከፍተኛ ሳይንሳዊ ዳይሬክተር ርብቃ ሲጌል አብዛኛው የኮሎሬክታል ካንሰር ከ50 በላይ በሆኑ ሰዎች ላይ የሚከሰት ቢሆንም በ20ዎቹ 30ዎቹና 40ዎቹ ውስጥ በህመሙ የተያዙ ሰዎች ቁጥር ባለፉት ጥቂት አስርት ዓመታት ውስጥ በከፍተኛ ደረጃ ጨምሯል። ተመራማሪዎች ቀደም ሲል የኮሎሬክታል ካንሰር ሞት በ2030 ከ50 ዓመት በታች ለሆኑ ሰዎች ለካንሰር ሞት አንድ ቦታ እንደሚወስድ ተንብየው ነበር። በ2023 ይህ ቦታ ከተጠበቀው 7 ዓመት ቀድሟል ሲል አዲሱ ጥናት አረጋግጧል። ሲጌልና ባልደረቦቿ ከ1990 እስከ 2023 ድረስ በካንሰር ህይወታቸውን ካጡ ከ50 ዓመት በታች የሆኑ 1.3 ሚሊዮን የሚጠጉ የብሔራዊ ካንሰር ኢንስቲትዩት መረጃን ተንትነዋል። በ1990 የኮሎሬክታል ካንሰር ከ50 ዓመት በታች ለሆኑ ሰዎች አምስተኛው የካንሰር ሞት ምክንያት ነው። በአንጻሩ ግን አራቱም ዋና ዋና የካንሰር ሞት መንስኤዎች እንደቀነሱ ጥናቱ ጠቅሷል። ዘገባው የኤንቢሲ ኒውስ ነው። የአሜሪካ የዩክሬንና የሩሲያ ልዑካን ቡድኖች የሶስትዮሽ ውይይት በተባበሩት አረብ ኤሚሬትስ ሊያደርጉ ነው። ሄሮዳይን ንጉሴ። የአሜሪካ የዩክሬንና የሩሲያ ልዑካን ቡድኖች የሶስትዮሽ የሰላም ውይይት ለማካሄድ በተባበሩት አረብ ኤሚሬትስ በአቡዳቢ እንዳቀኑ ተገልጿል።
ይህ ውይይት በፈረንጆቹ 2022 የሩሲያና የዩክሬን ጦርነት ከጀመረ በኋላ የመጀመሪያው የሶስትዮሽ ውይይት ተሳትፎ ነው። ከዚህ ቀደም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ 3 ተወካዮች ጋር ለ4 ሰዓታት የቆየ ምክክር በሞስኮ ያደረጉ ሲሆን ውይይቱ አዎንታዊ፣ ገንቢና ግልጽ እንደነበር የሩሲያው ተወካይ ዩሪ ኡሻኮቭ ለጋዜጠኞች ተናግረዋል። ኡሻኮቭ ሩሲያ በዲፕሎማሲያዊ መፍትሄ ላይ ከልብ ፍላጎት አላት ብለው የገለጹ ሲሆን ሆኖም ግን ይህ እስኪሳካ ድረስ ሩሲያ የልዩ ወታደራዊ ዘመቻ ዓላማዎችን በተከታታይ ማሳደጓን ትቀጥላለች። ይህ በተለይ የሩሲያ የጦር ኃይሎች ስትራቴጂካዊ ተነሳሽነት በሚያካሂዱበት የጦር ሜዳ ላይ እውነት ነው በማለት አክለዋል። የሩሲያ ከባድ ሚሳኤልና ድሮን በዩክሬን የኃይል መሰረተ ልማቶች ላይ ጥቃት በመፈጸሙ ዩክሬን በጦርነት ውስጥ እጅግ አስቸጋሪ የሆነውን የክረምት ወቅት እየታገለች ነው። የሙቀት መጠኑ ከቅዝቃዜ በታች በመሆኑ በኪየቭና በሌሎች ከተሞች በመቶ ሺዎች የሚቆጠሩ ሰዎች ለረጅም ጊዜ የኤሌክትሪክ ኃይል ተቋርጦ ማሞቂያ ሳይኖራቸው ቀርቷል። ዩክሬን ይህንን እንደ ማስረጃነት ስትጠቅስ ፑቲን ለሰላም ምንም አይነት እውነተኛ ፍላጎት እንደሌለው ትከራከራለች። ውይይቱ ትራምፕ ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ውስጥ እጅግ ገዳይ የሆነውን ግጭት ለማቆም ባደረጉት ጥረት የመጨረሻ ደረጃ ላይ የደረሰ ሲሆን አሁንም 4ኛ ዓመቱን ሊያጠናቅቅ ነው። ትራምፕ በበኩላቸው ፑቲንና የዩክሬኑ ፕሬዝዳንት ዘለንስኪ አንድ ላይ ተገኝተው ስምምነት ላይ ካልደረሱ ሞኞች ናቸው ማለታቸው የሚታወስ ነው። ዘገባው የሮይተርስ ነው። የህፃናት በጭንቅላታቸው ተጣብቆ መወለድ ከስንት አንዴ የሚከሰት ያልተለመደ አጋጣሚ ነው። በአሜሪካ ካሊፎርኒያ በዚሁ አጋጣሚ የተወለዱት መንታ ህጻናት ግን ብዙ የሕክምና ባለሙያዎችን ያሳተፈ ቀዶ ጥገና ተደርጎላቸው መነጣጠል ችለዋል። ዛሬም በመልካም ጤንነት ላይ እየኖሩ እንደሆነ እናታቸው አብራርታለች። የሬዳይ ንጉሴ ዝርዝሩን ተመልክተዋለች። የህፃናት በጭንቅላታቸው ተጣብቆ መወለድ ከ2 ሚሊዮን በአንዱ ላይ የሚከሰት በዓለም ላይ ካልተለመዱ የተፈጥሮ አጋጣሚዎች መካከል አንዱ ነው። በአሜሪካ ካሊፎርኒያ የምትኖር ሊሊያ የተባለች እናት በፈረንጆቹ 2019 ዓ.ም የእርግዝና ምርመራዋን በምታደርግበት ወቅት መንታ ልጆቿ በጭንቅላታቸው ተጣብቀው እንደሚገኙ ተነገራት። ይህ ዜና ለእሷና ለቤተሰቧ ከፍተኛ ድንጋጤና ጭንቀትን አመጣ። ሐኪሞችም የልጆቹ ሁኔታ አስቸጋሪና እስክትወልድም ድረስ ከፍተኛ ክትትል የሚያሻው መሆኑን ገልጸውላት የነበረ ቢሆንም እናት ግን ተስፋ ሳትቆርጥ እርግዝናዋን በትዕግስት እንደቀጠለች አብራርታለች። ታዲያ የመውለጃ ጊዜዋ ደርሶ ብዙ የጤና ባለሙያዎች በተረባረቡበት ሁኔታ በቀዶ ጥገና ልጆቿን ከወለደች በኋላ በተደረገላቸው የኤምአርአይ ምርመራ መንታ ህጻናቱን በቀዶ ጥገና መነጣጠል እንደሚቻል ተገለጸ። ይህም ብዛታቸው 33 የሆኑ በርካታ የነርቭ የአንጎልና የፕላስቲክ ቀዶ ጥገና ሐኪሞችን ያካተተ ትልቅ የህክምና ቡድን እንዲዘጋጅ አድርጓል። መንታ ህጻናቱ አቢጌልና ሚካኤላ በፈረንጆቹ 2020 እድሜያቸው 10 ወር ሲሆን ከ24 ሰዓታት በላይ የቆየ እጅግ ውስብስብ የቀዶ ጥገና ሂደት ተደርጎላቸው በተሳካ ሁኔታ ተነጣጠሉ። ቀዶ ጥገናው በኮቪድ-19 ወቅት በመካሄዱ የተነሳ ወላጆቹ ሂደቱን በቀጥታ መከታተል አልቻሉም ነበር። መረጃውንም በመልእክት ብቻ ይቀበሉ ነበር። ይህም በወቅቱ የነበረ ሌላኛው ፈተና ነው። ታዲያ ግን ዛሬ ቀዶ ጥገናው ከተከናወነ ከ6 ዓመታት በኋላ አቢጌልና ሚካኤላ በመልካም ጤንነት ላይ እየኖሩ መሆናቸውን እናታቸው ሊሊያ ለዘጋርዲያን ገልጻለች። ይህም ታሪክ የወላጆች ትዕግስት፣ የህክምና ሳይንስ እድገትና የተስፋ ማድረግን ኃይል የሚያሳይ ነው ተብሏል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ኢትዮጵያ በበጀት ዓመቱ የመጀመሪያ 6 ወራት ከወጪ ንግድ ከ5 ቢሊዮን ዶላር በላይ ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባለፉት 6 ወራት ከወጪ ንግድ 4.24 ቢሊዮን ዶላር ለማግኘት ታቅዶ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱን ተናግረዋል። በዚህም የዕቅዱን 120 በመቶ መፈጸም መቻሉ የተጠቀሰ ሲሆን ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ1.83 ቢሊዮን ዶላር ብልጫ እንዳለው የተቋሙ መረጃ ያመለክታል። በተያዘው በጀት ዓመት በአጠቃላይ ከወጪ ንግድ 9.4 ቢሊዮን ዶላር ለማግኘት ታቅዶም እየተሰራ ይገኛል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ወደ ውጭ ከተላኩ ምርቶች ከ112.6 ሚሊዮን ዶላር በላይ ገቢ ማግኘቱን አስታወቀ። እንደ ኮርፖሬሽኑ መረጃ ባለፉት 6 ወራት ያስመዘገበው የኤክስፖርት እቅድ አፈጻጸም ከእጥፍ በላይ ማደጉን ጠቁሟል። የስራ አመራር ቦርዱ በግምገማው ኮርፖሬሽኑ ከሚያስተዳደራቸው ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ባለፉት 6 ወራት ወደ ውጭ ከተላኩ ምርቶች
ከ112.6 ሚሊዮን የአሜሪካን ዶላር በላይ ገቢ ያስገኙ ሲሆን ይህም ከባለፈው ዓመት ተመሳሳይ ወቅት አፈጻጸም ጋር ሲነጻጸር ከእጥፍ በላይ እድገት ማሳየቱን ተገልጿል። በተጨማሪም በመጀመሪያው ግማሽ በጀት ዓመት የመጀመሪያ 6 ወራት ከ377 ሚሊዮን የአሜሪካን ዶላር በላይ ኢንቨስትመንት መሳቡ ተጠቁሟል። የዓለም ባንክ የግል ዘርፍ አበዳሪ የሆነው ኢንተርናሽናል ፋይናንስ ኮርፖሬሽን በኢትዮጵያ የቱሪዝምና የኢንቨስትመንት ዘርፍን ለማነቃቃት ለሚድሮክ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር እስከ 80 ሚሊዮን የአሜሪካን ዶላር የሚደርስ የብድር ኢንቨስትመንት ለማቅረብ ማቀዱን ይፋ አደረገ። ተቋሙ ያቀረበው የብድር ድጋፍ ዓላማውን በሀገሪቱ ታዋቂ የሆነውንና ለረጅም ዓመታት አገልግሎት ሲሰጥ የቆየውን ሸራተን አዲስ ሆቴልን በከፍተኛ ደረጃ ለማደስና አዲስ በሸራተን ስም የሚጠራ ተጨማሪ ሆቴል ለመገንባት ነው። እንደ አይኤፍሲ ከሆነ አጠቃላይ የፕሮጀክቱ ወጪ 116 ሚሊዮን ዶላር እንደሚሆን ተገምቷል። ከዚህ ውስጥ ተቋሙ ለማቅረብ ያሰበው 80 ሚሊዮን ዶላር ሲሆን ቀሪው ወጪ በባለ ሀብቱ እንደሚሸፈን ይጠበቃል። እንደ ካፒታል መረጃ ይህ ግዙፍ ኢንቨስትመንት 2 ዋና ክፍሎች እንዳሉት የተገለጸ ሲሆን የመጀመሪያው በአፍሪካ ደረጃ ቀዳሚ ከሚባሉ የቅንጦት ሆቴሎች አንዱ የሆነውንና ለአህጉራዊና ዓለም አቀፋዊ ጉባኤዎች ማዕከል ሆኖ የሚያገለግለውን ሸራተን አዲስ ሆቴልን ዘመናዊና ዓለም አቀፍ ደረጃውን የጠበቀ እድሳት ማድረግ ነው። ሌላኛው ደግሞ በአዲስ አበባ ከተማ የሸራተን ብራንድ ተደራሽነት ይበልጥ የሚያስፋፋ አዲስ የሆቴል ግንባታ ማከናወን የሚሉት ይገኙበታል። የኢትዮጵያ ቡናና ሻይ ባለስልጣን ከቡና ኢንተርናሽናል ባንክ ጋር በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የመግባቢያ ስምምነቱን የፈረሙት የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላና የባንኩ ፕሬዝዳንት አቶ ሙሉጌታ አለማየሁ ናቸው። በዚህ ስምምነት በዋነኝነት የቡና ሰብል ገበያ መዳረሻዎችን ማስፋፋት የስምምነቱ አንዱ አካል ሊሆን እንደሚችልና በተጨማሪም አርሶ አደሮች ያሉባቸውን የግብዓት ችግሮች ለመፍታት አስተዋጽኦ እንደሚኖረው የቡናና ሻይ ባለስልጣን ዋና ዳይሬክተር ገልጸዋል። ጥራት ያለው የቆዳ ምርትን ከህብረተሰቡ በቀጥታ በመግዛት ለኢንዱስትሪ ግብዓት ለማቅረብ የሚያስችል አሰራር እያዘጋጀ እንደሆነ የአዲስ አበባ ቄራዎች ድርጅት አስታወቀ። የድርጅቱ ዋና ስራ አስፈጻሚ ሙሉነህ ደሳለኝ እንደገለጹት የአዲስ አበባ ቄራዎች ድርጅት እስካሁን ለኢንዱስትሪዎች እያቀረበ ያለው የእንስሳት ቆዳ የአንደኛ ጥራት ደረጃ ያለው ሲሆን ህብረተሰቡ በቤት ውስጥ ከሚያከናውናቸው እርዶች የሚገኘውን የቆዳ ምርት በመቀበል ለኢንዱስትሪዎች በግብዓትነት ለማቅረብ እየተሰራ መሆኑን ጠቁመዋል። በተጨማሪም ቆዳው እንዳይጎዳ እርዱ በጥንቃቄ ሊከናወን እንደሚገባ አጽንኦት ሰጥተዋል። የአዲስ አበባ ቄራዎች ድርጅት ከእርድ በኋላ ያሉ ተረፈ ምርቶችን በአግባቡ በመጠቀም የተለያየ ዓላማ ግብዓት የሚሆኑ ምርቶችን እያመረተ እንደሆነም አስታውቋል። በኢትዮጵያ በኤሌክትሪክ የሚሰሩ ሞተር ሳይክሎችን በማምረት ላይ የሚገኘው ዶዳይ ኩባንያ የ7 ሚሊዮን ዶላር የኢንቨስትመንት ፍቃድ ከጃፓን ባለሀብቶች አገኘ። በጃፓናዊ ታይጆ ካኖ የሚመራው ይህ ኩባንያ የተገኘው ካፒታል በአብዛኛው የባትሪ ቅየራ ጣቢያዎችን ለመገንባትና የሶፍትዌር አቅምን ለማሳደግ እንደሚጠቀምበት ተገልጿል። በተጨማሪም ዶዳይ በቀጣይ የባትሪ ቅየራን ወደ አገልግሎት በማስገባት አሁን ካለው የመሸጫ ዋጋ ከ40 እስከ 50 በመቶ ለመቀነስና በቀጣይ 5 ዓመታት ውስጥም የዚህ ተጠቃሚ የሆኑ 50,000 ተጠቃሚዎችን ለማፍራት እቅድ እንደያዘ ተጠቁሟል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ኩባንያው በአሁኑ ወቅት የባትሪ ቅየራ ጣቢያዎችን በአዲስ አበባ ውስጥ ለማስፋፋት በሂደት ላይ ይገኛል። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ ስናደርስ ቆይታ አድርገናል። ዜናዎቻችን ተጠናቋል። የቻናል ዋን ሌሎች ፕሮግራሞቻችን የሚቀጥሉ ነው የሚሆኑት። እነሱን እንድትከታተሉ በአክብሮት እንጋብዛችኋለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።